ቮሚት እያረኩታ አሁን እያስታወካት ይወጣል። ቋቅ ሲላ ታያላችሁ። በጌታ በኢየሱስ ስም አዝዣለሁ። ከማውት 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 ፋያ 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 እሳት 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 ውጣ። የስ ዩሲ ውጣ። የስ ቴንክ ዩ ሆሊ ስፒሪት። የተራራ ከፍታ፣ የወንዝ ሙላት የማይገድብህ በሁሉ ስፍራ ተአምራት የምታረግ መንፈስ ቅዱስ ጌታ እግዚአብሔር አመሰግናለሁ። ቴንክ ዩ ዩ አር ፍሪ አለው። በከባድ አጣብቂኝ ነገር ውስጥ ነው ያለሽው። በኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውስጥ ነው ያለሽው። በእናንተ ዘር ውስጥ ብዙዎችን ያለ ጊዜ ወደ መቃብር ያስገባ በኢትዮጵያ ሰሜን ጎንደር ነው ማየው። ጎንደር በጎንደር ተቀምጦ የትውልድን ልብ ያሳወረ የትውልዱን አይን ያጨለመ የሃይማኖት ስፒሪት በጌታ በኢየሱስ ስም የተቆረጠ ይሆን። ህይወት በቃኝ ብለሽ ከአንድም ሁለት ጊዜ ራስሽን ልታጠፊ ነበረ። ምክንያቱም እኔ አንቺን እያወራውሽ ይረፍ የሚባል አንድ ጠንቋይ ያንቺ አጎት አለ። በመንፈሴ በጡት ካንሰር የሞተች ያንቺን እህታ ያለው ያንቺ አባት ሽፈራው ነው ስሙ። መቅደስ ያንቺ ስም ነው። የሽፈራ ወንድም ነው። ይረፍ ጠንቋይ ነው። አባትሽ እንኳን አሁን በህይወት የለም። ኦሬዲ አባትሽ አንቀላፍቷል። 97 ላይ ነው አባትሽ የሞተው። እህትሽ ደግሞ በጡት ካንሰር 2000 ላይ ሞታለች። ከጎንደር ከተማ ወደ አዲስ አበባ ሽፍት አድርገሽ ገብተሻል። አሁን ማኔጅመንት ኦሬዲ ዲግሪ ያለሽ ተመርቀሻል። ግን አሁን ለህይወትሽም የማይመጥን ስፍራ ነው ያለሽው። ማሳጅ ቤት ውስጥ ነው ማይሽ። እናትም አባትም ሆነ ያሳደገቻችሁ እናታችሁና እናታችሁ ናት። ወይዘሮ ብርቄ ልበል፣ በመንፈስ ዓለም ብርቄ ሚላ ያለው ብርቄ ማን ናቸው? እናትሽ ናት። ሻሎም ሻሎም። ሰላም ላንቺው፣ እንደምን ነሽ? እግዚአብሔር ይመስገን። እሺ ኦኬ፣ ጸልይልሻለሁ። የሰማይ አምላክ እግዚአብሔር በነገር ሁሉ ይረዳሻል። እግዚአብሔር በአንቺ ጉዳይ ጣልቃ ይገባል። የዘመናት ቀንበር በኢየሱስ ስም እንዲሰበር ጸልያለሁ። እስራቶች እንዲበጠሱ ጸልያለሁ። እርግማን ካንቺ እንዲነሳ ጸልያለሁ። የሚያውክሽ ሁሉ እንዲቆረጥ ጸልያለሁ። ማጋሲያሎ ሳካባያ ዳኖ ሲክራሃ ዲያሎ ሳካባራቦያ ዘሄቤቤቤቤያ ሎሆ ሶኮቦ ሺብራንያሎ ሳካባያ ኢላሃዳሲ ማጊዳባ ሶብራንያሎ ሳካባያ። በከባድ አጣብቂኝ ነገር ውስጥ ነው ያለሽው። ህይወት ስልችት ብሎሻል። አድካም ቦሪንግ የሆነ ነገር ውስጥ ነው ያለሽው። የስ በኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውስጥ ነው ያለሽው። ኢላሃባሺ ለሃዳን ያለው ሳካባያ ዲካባር ዴኬ ዛሬ እግዚአብሔር በህይወትሽ ላይ ከሚገልጠው ከእግዚአብሔር ክብር የተነሳ የዘመናት ቀንበር በኢየሱስ ስም ካንቺና ከዘሮችሽ ላይ ይሰበራል። ያ ብቻ አይደለም፣ እግዚአብሔር አምላክ ቤትሽን ከዚህ በኋላ በክብር ይሞላዋል። የትኛውም የታሰርሽበት ሰንሰለት እሳት እንዳሸተተ ፈትል ከእጅና ከእግርሽ ላይ በጌታ በኢየሱስም ይወድቃል። ለብዙ ጊዜ እግዚአብሔር አምላክ ለብዙ ጊዜ ከሞት ካለቀ ከተቆረጠ ከተዘጋጀ ወጥመድ እግዚአብሔር አስመልጦሻል። እግዚአብሔር አምላክ እንደዚህ ነው የሚለኝ፣ እሷ እኔን ባላወቀችበት ወራትና ዓመታት ይላል መንፈስ ቅዱስ ጌታ እግዚአብሔር፣ እኔ ግን እንደ አይኗ ብሌን ተጠነቀቅኩላት ይለኛል። የሚገርም ነው። በብዙ ስቃይ፣ በብዙ ምድረ በዳ፣ በብዙ ሸለቆ ውስጥ አልፈሻል። እኔ ላንቺ እየጸለይኩኝ የጌታ መንፈስ በእናንተ ዘር ውስጥ ብዙዎችን ያለ ጊዜ ወደ መቃብር ያስገባ በኢትዮጵያ ሰሜን ጎንደር ነው ማየው። ጎንደር
ጎንደር ነው የተወለድሽው። ማጋሲያሎ ሳካባያ ፒያሳ የሚባል ሰፈር አያለው ኢን ስፒሪት ጎንደር ጎንደር ጎንደር። የስ ሆሊ ስፒሪት ቴንክ ዩ ሆሊ ስፒሪት። እግዚአብሔር አምላክ እንደዚህ ይላል፣ ዘሮችሽን የበላውን ነብሰ ገዳይ ስፒሪት ዛሬ በቅለዋል ይልሻል። እግዚአብሔር አምላክ እኔ ባንቺ ጉዳይ ላይ ጣልቃ ገባለሁ ይላል። ከእጅና ከእግርሽ ላይ ሰንሰለት ሲወድቃ ያለው ዛሬ መጨረሻው ቀን ነው፣ የሚቀበርበት ቀን ነው። በጎንደር ተቀምጦ የትውልድን ልብ ያሳወረ የትውልዱን ዓይን ያጨለመ በጌታ በኢየሱስም የተቆረጠ ይሆን። የትኛውም ነፍሰ ገዳይ ስፒሪት እቀጣዋለሁ በጌታ በኢየሱስም የተቀጣ ይሆን። ብዙዎች ለወንጌል እንዳይከፈቱ እግዚአብሔር አምላክ ላዘጋጀው ለዘላለም ሕይወት እንዳይሰጡ ምድሪቷን ነፍሰ ገዳይ ስፒሪት በክርስቶስ ኢየሱስ ስም ሰሜኑ ለቆ እንዲሄድ አዛለሁ። ሰሜኑ ለቆ እንዲሄድ አዛለሁ። ሰሜኑ ለቆ እንዲሄድ አዛለሁ። ሰሜኑ ለቆ እንዲሄድ አዛለሁ። ሕይወት በቃኝ ብለሽ ከአንድም ሁለት ጊዜ ራስሽን ልታጠፊ ነበረ። ሁለት ጊዜ ራስሽ ላይ እርምጃ ልትወስድ የእግዚአብሔር መልአክ በአጠገብሽ። አይዞሽ፣ ዛሬ አንቺ ቀን ነው እንባ የሚታበስበት። እስከ ዛሬ በሕይወትሽ የሆነ ነገር ሁሉ የእግዚአብሔር ክብር መገለጫ እንጂ አንቺን ሊያጠፋ አይደለም። እግዚአብሔር በሕይወትሽ ላይ ዘር ውስጥ የሚሰራ አደገኛ የሆነ በዘር ውስጥ የሚመለክ ስፒሪት አለ። ምክንያቱም እኔ አንቺን እያወራሁሽ ይረፍ የሚባል አንድ ጠንቋይ ያንቺ አጎት አለ። የአባትሽ ወንድም ነው። ይረፍ ይባላል። አደገኛ ጠንቋይ ነው። ባራቦሺ ባባባባባያ በመንፈሴ በጡት ካንሰር የሞተች ያንቺን እህታ ያለው ታላቅ እህትሽ ናት። በምንድን ነው የሞተችው? በጡት ካንሰር። ብዙዎችን ያለ ጊዜ ወደ መቃብር ያስገባ ሰሜን ኢትዮጵያ ጎንደር ምድር ላይ የሚሰራ በጥንቁልና በመተት በቅጠል በጣሽ በስርማሽ የሚሰራ ነፍሰ ገዳይ ስፒሪት አለ። ይረፍ የሚባል ያንቺ አጎት ጠንቋይ ነው። የአባትሽ ወንድም ነው። ያንቺ አባት ሽፈራው ነው ስሙ። መቅደስ ያንቺ ስም ነው። መቅደስ ያንቺ ዘሮችሽን በጡት ካንሰር በጦርነት የጨረሰ ብዙዎችን ከእጃቸው ላይ የእርሻ መሬት ሁሉ ተወርሶ ነው ማየው። ብዙዎችን ከንቱ ያደረገ ኦልሬዲ አባትሽ እንኳን አሁን በሕይወት የለም። ኦልሬዲ አባትሽ አንቀላፍቷል። 97 ላይ ነው አባትሽ የሞተው። እህትሽ ደግሞ በጡት ካንሰር 2000 ላይ ሞታለች። በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን ከጎንደር ከተማ ወደ አዲስ አበባ ሽፍት አድርገሽ ገብተሻል። አሁን ማኔጅመንት ኦልሬዲ ዲግሪ ያለሽ ተመርቀሻል። ግን አሁን ለህይወትሽም የማይመጥን ስፍራ ነው ያለሽው። እርኩሰትና አመጽ ያለበት ስፍራ ነው ያለሽው። ከዚህ ነገር የተነሳ ህይወት ደክሞሻል፣ ህይወት ሰልችቶሻል። በራስሽ ላይ እርምጃ ለመውሰድ በተደጋጋሚ ነፍስሽን ለማጥፋት ዋጋ ከፍለሻል። በአጠገብሽ ግን የእግዚአብሔር መልአክ ቆሞ ከሞት አስመልጦሻል። የስ ሆሊ ስፒሪት ቴንክ ዩ ፋደር። ልናገር አደባባይ ካናዩ ፕሮፌሳይ መተንበይ ይችላለሁ። ማሳጅ ቤት ውስጥ ነው ማይሽ። ይሄ ህይወት ደክሞኛል እያልሽ ነው። ይሄ ህይወት ሰልችቶኛል እያልሽ ነው። ጌታ ሆይ በቃኝ፣ ከዚህ ህይወት አውጣኝ እያልሽው ነው። ብዙ ገዳማት ትመላለሻለሽ፣ ብዙ ስፍራ። እስቲ ንገሪኝ ብዙ ገዳማት ተመላለሽ ህይወቴ ስለጨነቀ ነው የደወልኩት። ፕሮፌት በጣም ጨንቆኛል። ራስሽን አጥፊ ነው የሚለኝ። በተለያየ ገዳማት ሶሉሽን ፍለጋ መፍትሄ ፍለጋ ዋጋ ከፍለሻል። እህትሽ በጡት ካንሰር ሞታለች። ወንድምሽ አሁን በትግራይ ጦርነት ወንድምሽን አተሻል። 97 ላይ አባትሽን አተሻል። እናትም አባትም ሆነ ያሳደገቻችሁ እናታችሁና እናታችሁ ናት። ወይዘሮ ብርቄ ልበል፣ በመንፈስ ዓለም ብርቄ የሚላ ያለው ብርቄ ማን ናቸው? እናትሽ ናት።
እግዚአብሔር አምላኬ በጌታ በኢየሱስ ስም ከዚህ ከጨለማ ህይወት ከማሳጅ ቤት እግዚአብሔር አምላክ ነቅሎ ያወጣሻል። እግዚአብሔር ስፍራን ያዘጋጃል በህይወትሽ። እንባ ይታበሳል። የዘመናት ቀንበር ይሰበራል። እስራቶች ይበጠሳሉ። እግዚአብሔር በህይወትሽ ላይ አዲስን ምዕራፍ በኢየሱስ ስም ይከፍታል። ከክብር ወደ ክብር ከኃይል ወደ ኃይል በኢየሱስ ስም መሻገር ይሆናል። የዘመናት ቀንበር በኢየሱስ ስም ይሰበራል። እስቲ ባለሽበት ስፍራ ተንበርከኪና እጅሽን ወደ ሰማይ አምላክ ወደ እግዚአብሔር አንሺ። ይሄን ጌታ ተወጀዋለሽ። ይሄን ጌታ በልብሽ ዙፋን ላይ ታነግሽዋለሽ። አምኜ ነው አንተ ጋር የደወለው። ለእግዚአብሔር ክብር አንጡ እንጂ ኢየሱስ ማይቲ ኔም። ወንጌላችን ሰው ተኮር ነው። አንድ ነፍስ በምድር ስትድን በላይ በሰማይ አይዞሽ፣ አታልቅሺ፣ አታልቅሺ፣ አይዞሽ። ያልጠበቅኩትን ነገር ሰምቼ ነው። ኔም ኦፍ ጂሰስ። እግዚአብሔር ያልተጠበቀ እንግዳን ነገር በህይወታችሁ ያድርግ በኢየሱስም። በመለኮት ዓለም ሰርፕራይዝ መደረግ ይሁንላችሁ። የዘመናት ቀንበራችሁ ይሰበር፣ ስራታችሁ ይበጠስ፣ እርግማን ከናንተ ላይ ይነሳ፣ ዘር ትውልዳችሁ ነፃ ይውጣ። የትኛውም ያጎበጣችሁ ቀንበር ከናንተ ይሰበር። አታልቅሺ፣ እግዚአብሔር ካንቺ ጋር ነው። አንድ ነፍስ በዚህ በምድር በምትድን ጊዜ በእልፍ አላፍ መላእክት ዘንድ በላይ በሰማይ ምስጋና ይሆናል፣ እልልታ ይሆናል። ቀኝ እጅሽን ወደ ሰማይ አምላክ ወደ እግዚአብሔር አንሺ። እኔ ጸልይልሻለሁ። ሃሌሉያ። ጌታ ሆይ በይ ዓለምን፣ ሰይጣንን፣ ውሸትን በኢየሱስ ስም ክጃለሁ፣ ክጃለሁ። እስከ ዛሬ በማወቅም ባለማወቅም የበደልኩን በደል ሁሉ በልጅህ በክርስቶስ ኢየሱስ ስም ይቅር በለኝ። ልጅህ አድርገኝ፣ ተቀበለኝ። ስሜን በሕይወት መዝገብ ላይ ጻፍልኝ። ኔም ኦፍ ጂሰስ አሜን። አሁን አንተ አውሬ ያንከራተትካት አባቷን 97 የገደልክ፣ እናቷን ወይዘሮ ብርቄን ብቸኛ ያደረግ፣ እህቷን በጡት ካንሰር የገደልክ፣ ወንድሟን ጦር ሜዳ ያስቀረ አንተ ጨለማ አሁን በታላቅ ድምፅ ለቃት እንድትወጣ በኢየሱስ ስም አዝሃለሁ። ውጣ ኢን ጂሰስ ማይቲ ኔም። እሳት ይብላ። ውጣ በጌታዬ በኢየሱስ ስም አዝሃለሁ። በናዝሬቱ ጌታ በኢየሱስ ስም ዘመን አልቋል፣ ጊዜ አልቋል፣ ሰዓት አልቋል። በክርስቶስ ኢየሱስ ስም እሳት ለቅቄብሃለሁ። ከዚህ ሰከንድ ጀምሮ ሰውነቷን እያንቀጠቀጥ በላብ መልክ ከሰውነቷ እንድትወጣ በጌታ በኢየሱስ ስም አዝዣለሁ። እያስታወካት ውጣ። come out። እህቴ ነጻ ነሽ። you are free, you are free. go ahead Holy Spirit. yes ነጻ ወጥተሻል። ልብሽን አፍኖ የያዘ ነገር አሁን ለቆሽ ወጥቷል። ምን ተሰማሽ አሁን? እንደ እንቁላል አስኳል የሚመስል ቢጫ ነገር ከውስጥሽ ወጥቷል። ድግምት ነው። በኢየሱስ ስም ተሰብሯል። የአባትሽ ወንድም ይረፍ የሚባል አደገኛ ጠንቋይ አለ። እግዚአብሔር አምላክ በሱ በኩል የሚሰራውን ስፒሪት ገልብጦታል። በጌታ በኢየሱስ ስም በትግራይ ጦርነት መኮንን የሚባል ወንድምሽ እንደወጣ ቀርቷል። yes thank you father you are free። በውስጥ መስመር ኮሙኒኬት አድርጊኝ። እግዚአብሔር ታላቅና እንግዳን ነገር አድርጎልሻል። ከዚህ ቀን ጀምሮ ጌታ ኢየሱስን በልብሽ ዙፋን ላይ አንግሰሻል። ባለሽበት አካባቢ ወደ ቸርች ሄደሽ ደህንነት እንድትማሪ በደንብ አድርጌ አድቫይስ አድርግሻለሁ። ኮሙኒኬት አድርጊኝ። yes ትማሪያለሽ። yes እግዚአብሔር ካንቺ ጋር ነው። you are blessed። አይዞሽ፣ እንወድሻለን በጌታ ፍቅር። ጌታ ካንቺ ጋር ነው። you are blessed name of Jesus። ተባርከሻል እህቴ። ቻው።